ማልቀራ ምን ቢለሽ ነበር ልትሉ ትችላላችሁ። የምሬን እንዳልኩት ማልቀራ መቼም እነዚህ ልጆች የሚለያዩ ልጆች አይደሉም። ስለዚህ እባክሽን ሄርሜላ አብርሽን አትመኚው። እንዲሁም ደግሞ ይሄ ደስታ መተባለው ምናልባት ያኔ ከውጭ መጣሁኝ ምድሩሽን ይላል። ነገር ግን ደግሞ ከውጭ ከመጣ እንዴትስ እንደ የወለደች ሚስት ይፈልጋል። ይሄ ነገር ደግሞ እንዴት ነው ብዬ ብዙ ጊዜ አውርቼ ነበር ማለት ነው። እንዲሁም ደግሞ ሰምታችሁኝ ከሆነ አላቅም አብርሽና ሩታ መቼም ቢሆን መቼ ሊለያዩ የማይችሉ ጥንዶች ናችሁ ብዬ አውርቻለሁ። የምሬን አሁን ደግሞ ለምን ያኔ ኤሊሊሊሊ ነው ያልኩት ማለት ለምን ኤሊላልሽ ልትሉ ትችላላችሁ። ኤሊሊሊ አሳይ ዳግ ነው ያልኩት ለምን በሉኝ። ካዛን ሩታ ደስታን አሁን ይበቃናል። ያንተና የኔ ነገር እዚህ ጋር ማብቃት አለበት ስትለው እሱ ደግሞ ድንግጭ ብሎ ምን አላት? እውነትሽ ነው ከኔ ነው እንደምታወሪው ሩታ ወይስ ምን እያወራሽ እንደሆነ ታውቂዋለሽ? ግን በነገራችን ላይ አዎ አውቀዋለሁኝ። ለምን አላውቀውም? እኔ እኮ በአብርሽ ያመጣ ባይኔ መጣ። በአብርሽ ያመጣ ባይኔ መጣ። ምንም ቢያጠፋብኝ፣ ምንም ቢያደርግብኝ፣ ምንም ቢበድለኝ የልጄ አባት ነው። አንተ ደግሞ እንዴት እኔን ብትንቀኝ ነው? እንዴትስ ብታስበኝ ነው? ይሄንን እንዲያደርገዋለሁኝ ዛቻ እንዲያደርገዋለሁኝ ዛቻ በዛቻ የምትዝተው ነገር ምን አስበህ ነው? አሰይ በቃ ገና ዛሬ እውነታውን ወጣ ማለት ነው። ገና ዛሬ እውነታው ወጣ። ገና ዛሬ ሩታ እውነታውን አወራች ማለት ነው። ያለ አብርሽ እኔ ብዙ ጊዜ ይላለሁኝ ሳስበው አብርሽ ያለ ሩታ እንደ ደሙ ራሱ የሚሰራ አይመስለኝም ብያችሁ አውርቻለሁኝ ማለት ነው ከዚህ በፊት። አሁን ደግሞ ይብላኝ ለሄርሜላ ይብላኝ ለሄርሜላ። ለምን እሷ ልጅ እንደው አብርሽን ከዛን ቀደም ብላ ማነው ይሄ ደስታና ሩታ ይሄንን ቪዲዮ ከመስራታቸው ትንሽ ቀደም ብላ እንትና ሰርታለች አብርሽና ሄርሜላ ማለት ነው። ከዛን ሄርሜላ ምን ብትለው ጥሩ አብርሽዬ እባክህን እኔ እኮ አንተን እንዴት እንደሚወድህ እንዴት እንደማፈቅሬ ታውቃለህ። ስለዚህ አሁን አጭር ቁርጥ ቃል አንድ መልስ ብቻና ብቻ ነው የሚጠብቀው ካንተ። ብዙ ሰዎች ስላስፈራሩኝ ስለሆነ እኔም ደግሞ መቼም ሴት ልጅ ነኝ። እንደ ሴት ልጅ ደግሞ ይፈራለሁኝ። እንደ ሴት ልጅማ ብትሆኚ ኖሮ ጅምርቱ ነው የመጣሽበት መንገድ ሴት ልጅ የሚሄድበት መንገድ እንደሊሆነ ታውቂው ነበር በነገራችን ላይ ማለት ነው። እሱን ታውቂው ነበር። እሺ እንቀጥል። ከዛን እኔ እኮ ብዙ ሴቶች ማለት ብዙ ሰዎች ስለኔ እያወሩ ነው። እኔም ደግሞ ፈራሁኝ። ምናልባት ደግሞ አብርሽ አንቺን አይፈልገሽም ሩታን ለመበቀል ነው ወደ አንቺ እየመጣ ያለው እንጂ አንቺን አይፈልገሽም ሲሉኝ እንዲሁም ደግሞ ሲያወሩ እየሰማሁኝ ስለሆነ እኔም ልቤ በፍርሃት ሊፈነዳ ነው። ዛሬ ይሁን ነገ ወይስ ደግሞ አልፈልገሽም የሚለኝ ነገር ብዬ በጭንቀት ከማበዴ በፊት ይሄንን ነገር እባክህን ንገራኝ አለች ነው። እኔ አላልኩኝም። አለች። ከዛን ደግሞ አቶ አብርሽ ምን ቢላ ጥሩ እንዴ ስለ ሰው ቀድጄ ልልበሳው አሉ። አንቺ እኮ ለምን ስለ ሰው ትጨነቅብኛለሽ? እኔ እኮ በቃ ወደፊት የሚኖረው ካንቺና ካንቺ ብቻ ነው። ስለ ሰዎች አታንሺ። እኔን ታምኚኝ የለሽ እንዴ ወይስ ደግሞ አታምኚኝም? አይ እኔማ እንደዛ ማለት አይደለም። ነገር ግን ደግሞ እንደ ሴት ልጅ ሰዎች እየደጋገሙ አንድን ነገር ሲያወሩ እንደ ሴት ልጅ ደግሞ እኔም ይፈራለሁ። እንግዲህስ ማፍራት የለብሽም። እኔን ይመኝኝ። እኔ አንቺን መቼም ይሁን መቼ ከዚህ በኋላ ትቼሽም ይሁን የትም ይሁን አልሄድም።
ስለዚህ አንቺ አትፍሪ፣ እኛ ሁለታችን ወደፊት እንጂ ወደ ኋላ የለም አላት። አሰይ ያባሳው መጣ። ሄርሜላዬ አብርሽ እኮ እየነገደብሽ ነው። እንደው ምንድነው የአብርሽ ማነገጂያ ሆንሽሳ? አረ ይሄ ነገር እንዴት ነው አል እንደው ከትንሽ ቆይታ በኋላ ደግሞ አቶ ደስታና ወይዘሮ ሩታ መጡ ማለት ነው። እንዳያችሁት እንደሰማችሁት ነው። እኔ በአብርሽ ቀልድ አላቅም። የምታወራው ነገር ሁላ ሰምቻለሁ። የምትዝተውን ዛቻ በሙሉ ሰምቻለሁ። ስለዚህ እባክህን አሁን ምንም ነገር ሳይፈጠር እኔ ምንም ቢሆን ምን እንደ ቀደሙ ብዬ እንደነገርኳችሁ ማለት ነው ምንም ቢያደርግብኝ ምንም ብላደርግበት ነገር ግን ደግሞ የልጄ አባት ነው። የሱን ደስታ እንጂ የሱን ሀዘን ማየት አልፈልግም። ነገር ግን ደግሞ እኔ ሊበቀለው ካልኩኝ እኔ ማሳሰርም ይሆን የፈለኩትን ማድረግ እችል ነበርኩኝ። ግን ደግሞ ይሄንን ነገር ማድረጉን አልፈልገውም። ሲጀመር ምንም ይሁን የልጄ አባት ነው። እኔ በሱ ላይ እንግፍ ላደርግ አልፈልግም። ነገና ከነጎዳ ልጄም እንዲወቅሰኝ አልፈልግም። አሁን እዚህ ጋር ያለነበት ነገር ይብቃን። አዎ ዛሬ ገና ሩታ ትክክለኛ አወራች። እሰይ አሁን ያለነበት ነገር እዚህ ጋር ይቁም። እዚህ ጋር ደግሞ ይብቃን። ስለዚህ ያንተና ያኔ ነገር አብቅተዋል። ለአንድና ለመጨረሻው ጊዜ ከቤቴ ውልቅ በልልኝ። ውልቅ ይታባቱ ጎበዝ እንደዛ ነው እንዴ? ውልቅ ይበል እንጂ እሱ ቢሆንስ እንዴት ድፍረት ቢኖረው ነው በገዛ በራሱ ቤቱ አብርሽ እኮ ምንም ያድርግ እንዳለችው ሩታ አብርሽ ወደዛ እሱ ወደ ማን ነው ይሄ ዝና ደስታ ነው ማን ነው ደስታ ነው ዝና ነው ደስታ እሱ ቤት አልሄደም። እሱ ተነስቶ ወደ አብርሽ ቤት እየመጣ ነው ማለት ነው። እሱ ተነስቶ ወደ አብርሽ ቤት ከዛ ዳስፎራ ነው ይላሉ። እንዱ ብሩን እንዴት ላድርገው እያለ ሰው ነው ይላሉ። ከዛ ደግሞ ምን አላ እሷን የሚወዳትና የሚፈልጋት ከሆነ ቤት አስተካክሎ ቤቱ ይዞ አይሄድም እንዴ? ምን አይነት የሌባ አይነ ደረቅ መልሶ ልብ አድረቅ ይባላል። የሌባ አይነ ደረቅ መልሶ ልብ አድርቅ ነው። ስለዚህ ምን ሊላችሁ ነው? ዛሬ እንኳን ደስ አላችሁ። ዛሬ እንኳን ደስ አላችሁ። አሰይ ይሊሊሊ በቃ እውነታው ገና ዛሬ ወጣ እያልኩላችሁ በቃ አሁን ይሄንን ቪዲዮ ሳይና ይሄንን ቪዲዮ ሲመለከት አቶ አብርሽም ምን ይላል? አይ ምንም ቢሆን ምንም ብትሆን ምንም ብታደርግብኝ የልጄን እናት የመሰላሰው የለም። ስለዚህ ይቺ እንደፈለገች ትሆን፣ እኔም ደግሞ ወዳ ሩታዬ ጋር መሄድ አለብኝ ብሎ አሁን ሻንጣውን ጋዙን ጉዞን ጠቅልሎ ወደ ሩታ ቤት ግቢት ይላል። ያዛነ ይቺ እኔ መጀመሪያ ስላወራሁኝ የምሬንን አሁን እኮ ደስ ነው የሚለኝ ማለት ነው ሳወራ በራሱ ማለት ነው። ለምን ብትሉ ብዙ ጊዜ ከሚያስጠላሽ ነገር አንዱ ቢባል እንደ ወንድ ልጅን ሳይፈልጋት እሷ ፈልጋ ምትለማመጥ ሴት ናት። የምሬንን እሷ ፈልጋ ወንድ ልጅ ሳይፈልጋት እሷ ፈልጋ ምትለማመጥ ሴት ናት። የምታስጠላኝ ምን ያስጠላሻል ቢባል ይሄን ነው እንጂ ሌላ ነገር አይደለም። ያም ሆና በስተመጨረሻው እንዳልነው እነሱ አንድ መሆናቸው አይቀር መታረቃቸው አይቀር። የምሬንን ግን ይቺ የኡርጎ ዝንብ እንደዛ የኡርጎ ዝንብ ሆና ግቢት እንዳለችው ሁላ ውጤት ትላለች ነው። ግቢት እንዳለችው ሁላ ውጤት ባለፈው ሆነ ጊዜ ምናልባት ታስታውስ እንደሆነ አላቅም። ታስታውሳላችሁ? አሁን እኮ ቅርብ ጊዜ ስለሆነ ማለት ነው። እኛ አብዛኞቻችን እኮ የባለፈውን አናስታውሰውም። በስ አሁን የመጣው ብቻ ነው እንትን የምንለው መስለኛል። አንዳንድ ልጆችን ሳይ ማለት ነው። ባለፈው ሆነ ጊዜ ሩታ ባሌ ወደኔ እንዴት መመለስ እንዳለብኝ አሳይሻለሁ ብላ ያዛኔ እንደ ደቂቃ ወይም ደግሞ ሰከንዳት አልጨረሰበትም አብርሽ ማለት ነው። ለምን እኔ
እቺ ማን ነበረች ስሟ ማለት ነው ሄርሜላን ከህይወቴ ውጭልኝ፣ አሁን በቃ ይበቃኛል፣ እኔም ደካማኝ ከሚስቴ ጋር እና እንዲሁም ደግሞ ከልጆቼ ጋር ሊሆንበት ከልጄ ጋር ነው የሚባለው። ሁለት አደረኳት ደግሞ ልጁን አንድ ነው ሁለት አደረኩት ከልጄ ጋር እና እንዲሁም ደግሞ ከሩታዬ ጋር ሊሆን እያላ ከህይወቴ ውጭልኝ ሊብላት ደቂቃ አልፈጀበትም ማለት ነው። አሁንም ልክ እንደዛው ያ ቀን እየመጣ ነው የሚመስለኝ ማለት ነው። የምሬንን ያ ቀን እየመጣ ነው የሚመስለኝ አሁንም ዝም ብዬ ሳስበው ማለት ነው። እሺ ለማንኛውም የእናንተን እናንተ ነው የምታውቁት። ትንሽ ድምጽ ቀየር ካለባችሁ ከሆነ ይቅርታ፣ ሰሞኑን ትንሽ ጉንፋን ይዞ አለቅ ብሎኛል ማለት ነው። እናም እንዳልኳችሁ ነው ወይዘሮ ሄርሜላ እንዲሁም ደግሞ መቻሉን ይስጣሽ ወይዘሮ ሩታና አቶ አብርሽ ያው መታረቃቸው ቅርብ ነው። እንግዲህ እንጠብቃለን ወይስ ዛሬ ወይስ ነገ ያኒ አብርሽ ጉዞን ጠቅልሎ ወደ ሩታ ሄዶ ግብት የሚልበት ቀን እንጠብቀዋለን። እስቲ እናያለን የሚመጣው በሚመጣው። ለዛሬ ደግሞ ይሄን ይበቃናል። ይሄን ይመስላል። እናንተን ነው እንዴ የሚባል አይደለም፣ እንደዛ አይደለም። የእናንተን እናንተ ነው የምታውቁት። እኔ ግን ደግሞ በጣም ነው ደስ እያለኝ ያለው ማለት ነው። ምክንያቱም ሰው ሲሉት ወይም ደግሞ ሲመክሩት ካልሰማ ሚከራው እምቢ ካለው መከራ ይምከራው ይባላል። ሄርሜላዬ እንዲሁም መከራሽን ይዛት ይበያለሽ ማለት ነው። ጠብቂ። ለማንኛውም ሁላችሁንም አመሰግናለሁኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ቸር ቆዩልኝ። ሁላችሁንም አመሰግናለሁኝ። ቴንኪዩ የመጣችሁትም የዘየራችሁኝም እንዲሁም ደግሞ ሰብስክራይብ ያደረጋችሁኝም ያላደረጋችሁኝም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ እስከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።